የኤርትራ ጦር ከፍተኛ አዛዥ መገደላቸውን የደህንነት ምንጮች ገለጹ። የኢሳያስ የቀኝ እጅ ስለመቆረጡ እጅግ ልዩ ሰበር መረጃ ይዘናል፣ በዝርዝር ይቀርባል። አዲሱ የኢራን ጠቅላይ መሪ የደረሰባቸው ከፍተኛ የአካል መጉደል ጉዳት እንደሆነ ሚስጥራዊ መረጃዎች አጋልጠዋል። ሰፋ ያለ ዘገባ ይዘንበታል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር በፓኪስታን ያደረጉት ድርድር ያለ ውጤት መጠናቀቁን ገልጸዋል። ኢዜማ የአደባባይ የምርጫ ቅስቀሳ ጀመረ። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 153 ብር እየተመነዘረ ነው። አንድ የአውሮፓ ዩሮ 181 ብር ከ9 ሳንቲም፣ ፓውንድ ስተርሊንግ 209 ብር ከ2 ሳንቲም፣ የስዊዝ ፍራንክ 198 ብር ከ6 ሳንቲም፣ የተባበሩት አረብ ኤሚሬቶች ድርሃም 44 ብር ከ3 ሳንቲም፣ የሳውዲ ሪያል 43 ብር ከ4 ሳንቲም እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 153 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ2 ሳንቲም፣ የአውሮፓ ዩሮ 182 ብር እንዲሁም የስዊዝ ፍራንክ 194 ብር ከ1 ሳንቲም፣ የተባበሩት አረብ ኤሚሬቶች ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል 43 ብር ከ7 ሳንቲም፣ የቻይና ዩዋን 22 ብር ከ2 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 153 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 207 ብር እንዲሁም የአውሮፓ ዩሮ 182 ብር ከ8 ሳንቲም ይመነዘራል። የኢትዮጵያ የሃይማኖት ተቋማት ጉባኤ እንኳን አደረሳችሁ መልእክት አስተላለፈም። የኢትዮጵያ ሃይማኖት ተቋማት ጉባኤ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ የሚል መልእክት አስተላልፏል። ጉባኤው በዛሬው ዕለት ባወጣው መግለጫ እንዳስታወቀው ምዕመናን በዓሉን ሲያከብሩ ጥላቻን በማስወገድ እርስ በርስ በመዋደድና በመረዳዳት ሊሆን እንደሚገባ አሳስቧል። አሁን ያለው ወቅት መለያ፣ ግጭት፣ ጦርነት በስፋት የሚታይበት መሆኑን የጠቀሰው ጉባኤው ተፈጥሯዊና ሰው ሰራሽ ችግሮችን ምክንያት በማድረግ በርካታ ህፃናት ወላጆቻቸውን ያጡበት ወቅት በመሆኑ በዓሉን በመደጋገፍ ሊከበር እንደሚገባ መልእክት አስተላልፏል። ግላዊ ጥቅምን በማስቀደም ወንድም በወንድሙ ላይ የሚፈጽመው አሰቃቂ ተግባር ሊቆም እንደሚገባ ጉባኤው ጥሪ አቅርቧል። ህዝበ ክርስቲያኑ በዓሉን ሲያከብር ከክፋት ይልቅ ደግነት፣ ከጥላቻ ፍቅርን፣ ከጭካኔ ርህራሄን እንዲሁም ከመለያየት አንድነትን በመምረጥ የፈጣሪን ፈለግ እንዲከተል መልእክቱን አስተላልፏል። በተጨማሪም ምዕመናን በፈተና በመጽናት የተጣሉትን በማስታረቅና በትህትና በማገልገል ይህንን ወቅት በጥንቃቄ እንዲያልፉ ጠይቋል። ጉባኤው በመጨረሻም በዓሉ በሰላምና በጤና እንዲከበር መልካም ምኞቱን ገልጿል። የእስራኤል ተቃዋሚ ፓርቲ መሪዎች ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቅርቡ ከኢራን ጋር በተደረገው ጦርነት ድል ቀንቶናል ሲሉ የሚያቀርቡትን የይግባኝ ጥያቄ በማጣጣል ጠቅላይ ሚኒስትሩ ራሳቸው ያስቀመጧቸውን የጦርነት ግቦች ማሳካት መቻላቸውን አስታወቁም። የዲሞክራቲክ ፓርቲ መሪ የሆኑት ያያ ጎላን በኤክስ ገጻቸው ባሰፈሩት ጽሑፍ ኔታንያሁ በኢራን ላይ የተካሄደው ጦርነት ግቦቹን እንዳላሳካ ገልጸዋል። አክለውም በእውነት አሸናፊ ስትሆን ድል ትቀናጃለህ፣ አሸነፍኩ እያልከ በጥቂት ቀናት ማወጅ አያስፈልግም ሲሉ የኔታንያሁን መግለጫ በተደጋጋሚ አጣጥለውታል። በተመሳሳይ የእስራኤል ተቃዋሚ መሪ ያያ ፓላድ ኔታንያሁ የራሳቸውን ፍጹም ውድቀት ለማስረሳት የሰራዊቱን ስኬት ድል የራሳቸው ለማድረግ እየሞከሩ ነው ሲሉ ወቅሰዋል። እሳቸው ራሳቸውን ያስቀምጡትን የትኛውም ጦርነት ግብ አላሳኩም ያሉት ላፒድ መላው የእስራኤል ሕዝብ ለጸጥታ ኃይሎች ክብር ይስጥ ብለዋል። ሆኖም ህዝቡ በቦምብ መጠለያዎች ውስጥ ሆኖ የህዝብን ገንዘብ ከሚዘርፉ መሪዎች ይልቅ ጦርነትን በትክክል ማሸነፍ የሚችሉ መሪዎች የሚገኙበት ጊዜ እየተጠባበቀ ነው በማለት በመንግስት ላይ ያላቸውን ጠንካራ ተቃውሞ አሰምተዋል።
የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር በፓኪስታን ያደረጉት ድርድር ያለ ውጤት መበተኑን ለጋዜጠኞች ተናገሩ። ምክትል ፕሬዝዳንቱ አሜሪካ ቀይ መስመሮችን ግልጽ ማድረጓን አስታውሰው ኢራን ግን ባስቀመጠችው ነጥቦች ላይ አልተስማማችም ብሏል። አክለውም ኢራናውያን ነጥቦቻችንን የሚቀበሉበት ሁኔታ ለመድረስ አልቻሉም ብሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በበኩላቸው በማህበራዊ ሚዲያ ገጻቸው ላይ ድርድሩ ውጤት የተሞላበት እንደነበረ ገልጸው በቀጣይ የሚደረግ ድርድር የሚሳካ ይሆናል ብለዋል። በቀጣይ የሚደረገው ድርድር የሚሳካው ሌላኛው ወገን ባለው ቁርጠኝነትና ቀና ልቦና ላይ ተመሰረተ ነው ብለዋል። ቃል አቀባዩ የዋሽንግተን የተጠላለፈ ፍላጎትና ህጋዊ ያልሆኑ ጥያቄዎችን እንድትተው እንዲሁም የኢራን ህጋዊ መብቶችና ፍላጎቶችን እንድትቀበል ጠይቀዋል። ሁለቱ ሀገራት በድርድራቸው ወቅት ካነሷቸው ጉዳዮች መካከል የሆርሙዝ ወሽመጥ፣ የኢራን ኒውክሌር ፕሮግራም፣ በኢራን ላይ የተከፈተው ጦርነት ሙሉ በሙሉ ማቆም ናቸው። ጄዲ ቫንስ ለ21 ሰዓታት ሲነጋገሩ መቆየታቸውን አስታውሰው መጥፎ ዜና ስምምነት ላይ መድረስ አልቻልንም ብሏል። ከምክትል ፕሬዝዳንቱ ጋር የትራምፕ አማችና አማካሪው ጃሬድ ኩሽነር እንዲሁም የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ተገኝተዋል። ቫንስ አሜሪካ ወደ ድርድሩ የመጣችው በቀና ልቦና መሆኑን ተናግረው ሁለቱም ወገኖች እንዳለመታደል ሆኖ ከስምምነት ላይ መድረስ አልቻሉም ብለዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የአደባባይ የምርጫ ቅስቀሳ ጀመረም። ለሰባተኛው ጠቅላላ ምርጫ በአዲስ አበባ ከተማ ይፋዊ የአደባባይ ቅስቀሳ መጀመሩ ተገልጿል። ኢዜማ ለህዝብ መፍትሄና አማራጭ ሐሳቦችን ይዞ የመጣ ፓርቲ መሆኑን በማስጀመሪያ መርሃ ግብሩ ላይ ንግግር ያደረጉት የኢዜማ መሪም ኢዮብ መሳፍንት ተናግረዋል። ሐሳብን ለህዝብ ሽጠን በሰላማዊ መንገድ መመረጥ ነው የምንፈልገው ያሉት መሪው ሌሎች አማራጮችን በተለያዩ ጊዜ ሀገራችን ሞክራ አዋጭ አለመሆናቸውን ተናግረዋል። በዚህ ፓርቲው በሰላማዊ መንገድ የሚደረገው የምርጫ ቅስቀሳ ወደፊትም አጠናክሮ እንደሚቀጥል አስታውቋል። ሌሎች የፓርቲው አባላትም በሰባተኛው ጠቅላላ ምርጫ ብርቱ ተፎካካሪ ሆነው መቅረባቸውንና የተኛውንም የምርጫ ውጤት ለመቀበል ዝግጁ መሆናቸውን ተናግረዋል ነው የተባለው። አዲሱ የኢራኑ ጠቅላይ መሪ የደረሰባቸው ከፍተኛ የአካል ጉዳት እንደሆነ ሮይተርስ ዘገበ። የኢራን ጠቅላይ መሪ ስልጣን ከተረከቡ ወዲህ በአካል ያልታዩት ሙጅተባ ካሚኒ አባታቸው በተገደለበት የአየር ጥቃት ከደረሰባቸው የፊትና የእግር ጉዳት ያገገሙ እንደሆነ በቅርባቸው ካሉ ምንጮች መስማቱን ሮይተርስ ዘግቧል። የዜና ወኪሉ ዘገባ እንደሚያመላክተው አዲሱ የጠቅላይ መሪ በጥቃቱ ፊታቸው እንደተበላሸና አንድ ወይም ሁለት እግራቸው ላይ ከፍተኛ ጉዳት እንደደረሰባቸው 3 ምንጮች ነግረውኛል ብሏል። ይህም ቢሆን ግን የ56 ዓመቱ ሙጅተባ ካሚኒም እያገገሙ እንደሆነና አእምሯቸው ስል ሆኖ መቀጠሉን ምንጮች ገልጸዋል ነው ያለው። በድምጽ በሚደረጉ የኦንላይን ስብሰባዎች ላይ የተሳተፉ እንዲሁም ከአሜሪካ ጋር የሚካሄዱ ድርድሮች ዋነኛ ጉዳይ ውሳኔ እየሰጡ መሆኑ ተገልጿል። ከአሜሪካ ጋር እየተደረገ ባለው ድርድርም ዋነኛው ውሳኔ ሰጪ መሆናቸው ተገልጿል። በጦርነቱ የመጀመሪያ ቀን በተፈጸመው ጥቃት የተገደሉት አባታቸውን ተክተው ወደ ስልጣን የመጡት ሙጅተባ ካሚኒም በዚህ ዕለት የደረሰባቸው ጉዳት መጠን እስካሁን በይፋ አልተገለጸም። ከዚህ ቀደም የኢራን መንግስት ቴሌቪዥን ጣቢያ በጦርነቱ ከፍተኛ ጉዳት ለደረሰባቸው ሰዎች ጥቅም ላይ የሚውልን ቃል በመጠቀም ያሉበትን ሁኔታ ጠቁሞ ነበር። የአሜሪካ መከላከያ ሚኒስቴር ፒት ሃገን በበኩላቸው ካሚኒ መቁሰላቸውንና አካል ጉዳት እንደደረሰባቸው ባለፈው ወር ተናግረው ነበር። የአሜሪካ የስለላ መረጃ ግን ካሚኒ እግራቸውን አጥተዋል ተብሎ እንደሚታመን ማሳየቱን ለጉዳዩ ቅርበት ያላቸው ምንጮች መናገራቸውን ሮይተርስ ዘግቧል። አስመራ በከባድ ቦምብ ፍንዳታ መናወጧ ይታወሳል። የኤርትራ የምስራቅ እዝ አዛዥ መገደላቸውም ነው የተገለጸው። ባሳለፍነው ሳምንት በኤርትራ መዲና አስመራ ውስጥ በሚገኝ ቤተ መንግስት አካባቢ ተከስቶ በነበረው ኃይለኛ የቦምብ ፍንዳታ የሀገሪቱ የምስራቅ እዝ ከፍተኛ ወታደራዊ አዛዥ ሜጀር ጀነራል ተክላይ ክፍሌ ወይም መክሸል መገደላቸውን የተለያዩ ሚስጥራዊ የደህንነት መረጃዎች አመላከቱም። ጥቃቱ የተፈጸመው እጅግ ጥብቅ ጥበቃ በሚደረግበትና የመንግስት ሰራተኛ ባለስልጣናት በሚንቀሳቀሱበት ቀጠና ውስጥ መሆኑን ተከትሎ የኢሳያስ አፈወርቂ አስተዳደር ከፍተኛ ድንጋጤ ውስጥ መውደቁ ተዘግቧል።
እንደ መረጃ ምንጮች ገለጻ ሜጀር ጀነራል ተክላይ ክፍሌ በኤርትራ መከላከያ ሰራዊት ውስጥ ተደማጭነት ያላቸው የፕሬዝዳንቱ የቅርብ ስራ ባልደረባ ወይም የቀኝ እጅ ተደርገው የሚቆጠሩ ናቸው። ግድያው ለሀገሪቱ ወታደራዊ መዋቅር ትልቅ ስብራት እንደሚሆን ይጠበቃል። ፍንዳታው በተሰማበት ወቅትም በከተማው ነዋሪዎች ዘንድ ከፍተኛ ግራ መጋባትና ፍርሃት ተፈጥሮ የነበረ ቢሆንም የኤርትራ መንግስት በሚከተለው እጅግ ጠንካራ ቁጥጥር ምክንያት ስለ አደጋው መንስኤም ሆነ ስለደረሰው ጉዳት እስካሁን በይፋ የተገለጸ ነገር የለም። ሆኖም የደህንነት መረጃዎችን የሚመለከቱና የክልላዊ ወታደራዊ እንቅስቃሴዎችን የሚያጠኑ ተቋማት እንደሚሉት ጥቃቱ የታቀደና የጀነራሉን እንቅስቃሴ መሰረት ያደረገ እንደነበረ ይገመታል። ሜጀር ጀነራል ተክላይ ክፍሌ ወይም መክሸል ከነጻነት ትግሉ ጀምሮ በኤርትራ ወታደራዊ ታሪክ ውስጥ ጉልህ ሚና የነበራቸው ሲሆን በተለይም በምስራቃዊ የሀገሪቱ ክፍል የሚገኘውን ሰራዊት በመምራት ረገድ ቁልፍ ሰው ነበሩ። በዚህ ከፍተኛ ጥቃት ከእርሳቸው በተጨማሪ በርካታ ጠባቂዎቻቸው እንደተገደሉም ነው የተዘገበው። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን እንሰናበታለን። ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል